بسم الله الرحمن الرحيم والحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين وصلى اللهم وسلم على نبينا محمد وعلى آله وصحبه أجمعين. قال الله عز وجل: أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. إذا جاء نصر الله والفتح ورأيت الناس يدخلون في دين الله أفواجا فسبح بحمد ربك واستغفر إنه كان توابا. الحمد لله رب العالمين. الله زيادة رسن كتاب مسكانا يقبا ብዙ ሰዎች የዚህን እድል አላገኙም። አንድ ለማባሸር ያክል ነው። ረሱሉ ሰለላሁ ዐለይሂ ወሰለም ምን አሉ? እንዲህ መቀማመጥ ትንሽ ነገር አይደለም እና ለሂዳያ ለመመራት የጀነት መግቢያ አንድ እርምጃ እንደተራመዳችሁ ቁጠሩት። ዒልም ለመማር እድሜ ገደብ የለውም። የሚያስፈልግህን ነገር ለዲኑ ለሰላትህ የሚያስፈልገውን ነገር መያዝ ትችላለህ። በዲቴል በዝርዝር ውስጡ ጠልቀን ባትገባ ማለት ነው። ለዛ ረሱሉ ሰለላሁ ዐለይሂ ወሰለም እንካሪ ሲያደርጉ ሲያነቃቁ ሰውን ምን አሉ? መን ሰለከ ጠሪቀን የልተሚሱ ብሂ ዒልመን ሰሀለ ላሁ ጠሪቀ ኢለል ጀነ። በትንሽ ዒባራውን ተመልከ፣ አቀማመጣቸውም ሰውየው መንገድ የገባሉ። መን ሰለከ ጠሪቀን መንገድን የፈለገ ሰው የልተሚሱ ብሂ ዒልመን ርዝቅ ፍለጋ ሌላ ፍለጋ አይደለም። ኢልቲማስ ማለት አምስቱ ህዋሳት አሉ አይደለ? በየእጅ የመዳሰስ ማለት ነው። አው የመዳሰስን ያክል ሲሉ አይነ ስውራን የሚጠቀሙትን አካሄድ ነው ያሉት የገለጹት። ገለጻው ትንሽ ብቻ አንተ ጣር አላህ ይሰበስብልሃል፣ የጀነትን መንገድም ያመቻችልሃል። ወለዚነ ጃሃዱ ፊና ለነህዲየነሁም ሱቡለና። በእኛ መንገድ ላይ የበረቱ ሰዎች ችግር የለም ማለት አይደለም፣ ሀጃ አይኖርም ማለት አይደለም። ግን የሆነ ቦታ የሆነ ነገር አሸንፈ ነፍስያ ረግጠ የሆነ ነገር ሀጃ ትተህ ነው የምትመጣው እኮ። ስራ ጠፍቶ አይደለም። ሁሉም ሰው ስራ አለ፣ እረፍት መውሰድ ይፈልጋል። ግን እንደዛ ሀጃ እያረገ ነፍስያውን ተሟግቶ ረግጧት ታግሎ የመጣ ሰው የተማረ ማለት ነው። እዚህ መምጣት ሌላም ቦታም ቢሆን ዲኑን ነው። አላሁ ተባረከ ወተዓላ መንገዳችን እኛ እንመራዋለን። መንገዳችን ላይ እኛ ኃላፊነት ወሰደ እና ትንሽ ነገር አይደለም። በሌላ ሐዲስም ረሱሉ ሰለላሁ ዐለይሂ ወሰለም ምን አሉ? አንዳችሁ ማልዶ ወጥቶ አንድ ግመል መሰደቅ ይሳነዋል፣ ሁለት ግመልስ ሶስት ግመልስ በየቀኑ ማን ይችላል አሉ። እንደዛ አይደለም። አንድ አያ ተምሮ ያልጠናቀቀ ያወቀ እንደዛ ነው። ልክ እንደተሰደቀ ይቆጠርለታልና ደረጃ አለው እና አላህ ይወፍቀን። መቀማመጣችንን የተባረከ አላህ ያርግልን። አላህ ምን ይለናል? በደስቲዐዘቱ ቢላሂ ሰሚዒል ዓሊም ሚነ ሸይጣን ረጂም። ከተረገመው ወይም ከረህመቱ ከተባረረው ሸይጣን በአላህ ጥበቃን ከጅለን እሱ ሰሚውና አዋቂው ስለሆነ ጌታ ስለሚያየው እኛ ስለማናየው ስለማንችል እሱ ስለሚችል ወደ እሱ ወደሚችለው ለሱ ለሆነው ባሪያው ጌታው ወደ ጌታው ከለላ ከጅለን ቢስሚላሂ ረህማን ረሂም በአላህ ስም እጅግ በጣም ርህሩህ በጣም አዛኝ በሆነው እዝነቱ ረህማን የሱ ባህሪ የሆነ ያንን የተላበሰ በማንኛውም ሰዓት ረህማን ረሂም ለፍጥረታቶቹ በሙሉ ለፈለገው ረህመት የሚያደርግ የሆነ ጌታ ስም እንጀምራለን። ሱረቱ ነስር መክያ ምንም እንኳን መዲና ውስጥ መክያ አስተግፊሩላህ ምንም እንኳን መዲና መካ እሱ እያለ ሰለላሁ ዐለይሂ ወሰለም ብትወርድም እንደተነጋገርነው ከተሰደዱ በኋላ ያለው አያቶች በሙሉ ምዕራፎች በሙሉ
መኪ መደንያ ነው የሚባሉት። መካ ውስጥ እያሉ ሲመለሱ ለሐጅም ቢሆን ቢወርድ አያቱ እሳቸው መካ እያሉ ነው የወረደችው እና መዲና ነው የምትባለው በዛ ምክንያት ማለት ነው። ከመጨረሻ ከወረዱ ሙሉ አንቀጾች ውስጥ የመጨረሻዋ ነች። ሙሉ ሱራ ማለት ነው። መጨረሻ የወረደው ከቁርአን ስለ ሪባ የሚናገረው አያ መጨረሻ ላይ ሚለው አላህ ወተቁ የውመን ቱርጀዑነ ፊሂ ኢለላህ ወደ አላህ የምትመለሱበትን ቀን ፍሩ፣ ተጠንቀቁ፣ ተዘጋጁ ሚለው አንቀጽ የመጨረሻ ነው። እንደ አንቀጾች የመጡ አሉ፣ እንደ ርዕሳቸው የመጨረሻ የተባሉ አሉ። ግን በሱራ ሙሉ አንዴ በመውረድ ሱረቱ ነስር ኢዛ ጃአ ነስሩላሂ የመጨረሻዋ ነች። ነስር ማለት እገዛ ማለት የአላሁ ተባረከ ወተዓላ እገዛ ተብላ ትሰምቻለች። እገዛ ዛሬ ሲባል እንገባበታለን። ነብዩ ሰለላሁ ዐለይሂ ወሰለም ትላንት ምን አለን? ባለፈው ሳምንት ስንቀራ ተበት ሄዳን ስንቀራ እዛ ላይ ቆመው ያ ሰባሃ ድረሱልን ጠላት ዘመተብን ብለው ሲጣሩ ሲመለሱ አጎታቸው ተበለከ አሊሃዘ ጀማዕተና ሳኢለ اليوم ያላቸው ለዚህ ነው እንደምሰበስበን ብሎ እዛ ቦታ አጣጥሎ ሄደ አይደለ? እዛው ቦታ ላይ ዛሬ ይሄ ሱራ የወረደች ጊዜ ቆመው ሰለላሁ ዐለይሂ ወሰለም ከስንት ዓመታት በኋላ እዛ ተሰቃይተው ማዕቀብ ተጥሎባቸው ከነሱ ማንም እንዳያገባ ሴት ልጆችም እንዳይደሩላቸው ከነሱም ሴት እንዳይወስዱ ልጆቻቸውም እንዳይገናኙ ሽያጭ ግዢ ሳይኖር አድማ አድርገውባቸው የረሱል ሰለላሁ ዐለይሂ ወሰለም ቤተሰቦች 3 ዓመት እንደዛ ተቸግረው ከዛም በኋላ ተሰደው መከራ በልተው ምዕመናን የሚገረፈው ተገርፎ ገንዘብ ያጣው አጥቶ ከስንት ዓመታት በኋላ ኢዛ ጃአ ነስሩላህ መጣ። አላህ አንዳንድ ሰዎች ጥያቄ ውስጥ ይከታሉ። ባለው የአየር ሁኔታ ፍልስጤሞችን መልስ ስትመለከት ወደ ሱዳንም ቀልበስ ስትል ሶማሊያም እዛም የሚቆራረጠው የሚበደለው የሚገፋው የሚታረዘው እስላሙ መሆኑን ስታይ የአላሁ ተባረከ ወተዓላ ነስር እገዛው ምዕመናን የበላይነታቸውና ድልን ይጎናጸፋሉ ማለቱ የት አለ መቼ ነው ሚል ጥያቄ ያመጣል። እንደውም አንዳንዱ ያላዋቂ የአላህን ተባረከ ወተዓላ ችሎታ ወይም ችሮታ ወይም አላሁ ተባረከ ወተዓላ ቃል የገባለት ራሱ እስኪጠራጠር በዲኑ እስኪጠራጠር ይደርሳል። ካለማወቅ ማለት አንደኛ ታሪክ ራሱ ካለማወቅ አላሁ ተባረከ ወተዓላ እወን ረሱሉ ሰለላሁ ዐለይሂ ወሰለም አላህን ጠየቁት። 3 ነገር ጠይቀው በሐዲሱ ቁርአንም ላይ አለ። አላህ 2ቱን ሰጣቸውና 3ኛው እምቢ አላቸው። ከዛ ውስጥ አንዱ የጠየቁት ምንድነው? የኔን ኡመት በረሃብ አትፍጅብኝ አላቸው። አንዴ በአንድ ቦታ ሁሉ ቦታ ድርግም ብለው በረሃብ ፍግም ማለትን ማለት አላህ እሺ አላቸው። አይጠፉም ማለት ነው። ግን አንዳንድ ቦታ ረሃብ አይኖርም ማለት ግን አይደለም። እንደዛው በነሱ በሌላ ከነሱ ባልሆነ ሰው በጠላቶቻቸው እጅ ገብተው ኡመቶቼ እንትን እንዳይሉ ተሸናፊነትና የበታችነትና ሌላው ሰው የነሱ በላይ እንዳይሆን ሲሉ አላህ እሺ አላቸው። የሆነ ጊዜ የሆነ ቦታ ላይ አሸናፊነት ሊኖር ይችላል፣ ግን ሁሌ አይደለም፣ ሁሉ ቦታም አይደለም፣ በሁሉም ዘመን አይደለም። ግን እኛ መሰበር አለብን። 3ኛው እሳቸው የጠየቃቸው በወንድሞች መካከል ወንድማማቾች መካከል ሙእመናን መካከል ኺላፍና ግጭትና እንትን እንዳይፈጠር ሲሉ ይሄን እምቢ አላቸው።
بل إلى حديث رسول صلى الله عليه وسلم من قالوا يوشك أن تتداعى عليكم الأمم كما تتداعى الأكلة على قصعتها. أفمن قلتنا يا رسول الله؟ لا، إن أنت لا يقربال زمن يمطال يتراروባቸዋል። በምን እንደሚጠራሩ ታውቃለህ? ድርጅት ወጥቶ ስም ይለጠፍልሃል፣ ይጠራሩባል። يوشك أن تتداعى عليكم الأمم ህዝቦች ይጠራሩባቸዋል። ሰላም ብቻ ስለሆናችሁ ከማ እንዴት አጠራሩ ሰለላሁ ዐለይሂ ወሰለም አንድ ጥንብ ላይ የሞተ እንስሳ ላይ አውሬዎች እንደሚጠራሩት ብሎ ጅቦቹን አገኘው ብሎ እንደሚጠራ ይጠራሩባቸዋል። እንዴ እኛ በቁጥር አናሳ ነን ወይ አሉ ሰሃቦች ገርሟቸው። እኛ ላይ ሁሉም እስኪጠራራብን ድረስ ስንት ብንሆን ነው አሉ። በቁጥርማ ብዙ ናቸው። غثاء السيل ጎርፍ ላይ አረፋ የለም እንደዛ ገለባዎች ብዛትማ ተወ። ግን ደካማነት አለባቸው። بحبكم الدنيا وكراهيتكم الموت ዱንያ ሙጭጭ ትላላችሁ፣ ሞትም ማንም መሞት ቢፈልግ የለም። በዚህ ትሸነፋላችሁ። እና አላሁ ተባረከ ወተዓላ ነስር የአላህ እገዛ አለ፣ መጠራጠር የለብህም። ለዛ አንድ ቀን ሰለላሁ ዐለይሂ ወሰለም ካዕባ ተደግፈው መጡ። አላ ተድዑ ለና አላ ተስተንስሩ ለና ያ ረሱላላህ፣ ምን ዝም ትላለህ? አላህን አትለምንልን ወይ? አረ ነስሩ የታለ? የአላህ እገዛ የታለ ስትሉ ትቸኩላላችሁ። ከዚህ በፊት እኮ ታሪክ ልንገራቸው። ከዚህ በፊት የነበሩ ኡማዎች እያዩ በዘይት በእሳት በውሃ ያኛውን በብረት ሲመሽጡት ቀሪውን ደግሞ ሁለት ቦታ ከፍለውት በመጋዝ ማለት ነው፣ መደንዘሻ እንዳይመስል በመጋዝ ሁለት ቦታ ጥለውት አካሉን ግን ከዲኑ አልተመለሱም። ቻሌንጅ የለም ማለት አይደለም፣ አለ። ከነብዩ ሰለላሁ ዐለይሂ ወሰለም በላይ ሰው አለ። وزلزلوا حتى يقول الرسول والذين آمنوا معه متى نصر الله تشبروا على الله مؤمنان ከናንተ በፊት የነበሩ ሰዎች አላህን ብቻ ጌታዬ ነው ሌላ ጌታ መማመልከው የለም ብቻ በማለታቸው ሌላ ነገር የለም። ሽብር ተነዛባቸው። የሚነሰነስባቸው ዛሬ ስንት ነገር የሚነሰነሰው ወሬ መነስነስ ተው፣ ስም ማጥፋት ተው። ፈንጂ ራሱ በምንጣው በስንቱ አይደለም የሚያስብለው መርዙ የሚነሰነሰው። ምን አሉ? وزلزلوا حتى يقول الرسول والذين معه ملكتኛውና ከመልክተኛው ስር ያሉ متى نصر الله ያላህ እገዛ መቼ ነው? አረ የታለ ብሎ እስኪ ናፍቁና እስኪ ጠይቁ ድረስ አላህ ግን መልስ ሰጠ። ምን አለ? አላ ኢነ ነስሩላሂ ቀሪብ፣ ያላህ እገዛ ቅርብ ነው፣ ቅርብ ነው። ሰዎች ምእመናን ልብ በል፣ የአላህ ነስር እየመጣ ነው። በተቸገርክ ጊዜ እጅ ወዴት እንደምታነሳ ያሳያል። በታሪክ የተማርንበት እንደ እስላም ማለት የስድስቱ ቀን ጦርነት ጊዜ ሙስሊሞች የነቁበት ወደዚህ የተመለሱበት ነው። አላህ በራሱ አለንጋ ምእመናንን የሚመልስበት ጊዜ። ጥቅሙን ላናየው እንችላለን። አንዳንድ ጥቅሞች አላህ ይነገረናል። እንዲህ አይነት ፈተና ውስጥ መሄድ፣ ተርቡላንስ በኢማን ተርቡላንስ በሁሉ ነገር ውስጥ መሄድ፣ ማዕበሉ ሲናጋብህ ቤስ ላይንህ ላይ እንድትመለስ ወደ ጌታ እንድትቀርብ ያደርጋል። ብዙ ነጥቦች ደግሞ ያልተነገሩን አላህ ብቻ በጥበቡ የሚያውቃቸው ምክንያቶች አሉ። ከዛ ውስጥ አንዱ ከነገረን ምን አለ? ليتخذ منكم الشهداء እናንተ ውስጥ አላህ ሸሂዶች ማድረግ ሲፈልግ ያደርጋል። ማዕረግ ነው ማለት ነው።
ማድረግ ነው። ከዱንያ አንፃር ጉዳት ሊሆን ይችላል። ግን ሰዎቹ ካለበት ሐያት ከዛች ደም ጠብታ በኋላ ከዛች ፈንጂ ወይም ደግሞ መርዝ ምን ተጥሎባቸው የፈለገ በኋላ ህመሙ ከሌለ ፍሳን አላህ ብቻ እንደዛ ያርግላቸው እና ግር እንዳትል አንቢያቶች በዚህ መንገድ ሄደዋል። ነብዩ ራሳቸው መካ ውስጥ እንደዛ ነው። የቢላልን ስቶሪ ታውቃላችሁ። ስንት እንደዚህ ባሪያ ተብሎ ተሽጦ ማለት ከዛ በኋላ ሲመጡ ከስንት ዓመታት በኋላ መዲና 8 ዓመት መጥቶ መካ አሁን ሲቆጣጠሩ እዛው ቦታ ትላንት ያሰባህ ብለው አጎታቸው ለዚህ ነው እንደሰበሰብከን ቀን ሙሉ ዝም በል እባክህ ብለው ያራከሱበት ቦታ ቆመው ጠሯቸው። በማግስቱ ተሰበሰቡ መጡ። ውርደት ተከናንበው አይናቸውን ሞልቶ ማየት አይችሉም። ያጠፉትን ያውቃል። እኔ ምን ማደርግ ይመስላችኋል? ማተዙኑና እኒ ፋኢልን ቢኩም ዛሬ ድል ተጎናጽፌያለሁ፣ የበላይነት አግኝቻለሁ። ምን ማደርግ ይመስላችኋል አላቸው። ማን ይመልስ? አንቱም ጡለቃ እናንተ ነፃ ናችሁ። በቃ እኔ የዩሱፍ አባት ዩሱፍና ወንድሞቹ ዩሱፍን ተባብረው ጉድጓድ ውስጥ ጥለው ከስንት ዓመት በኋላ ሲገናኙ አባቱ ጋር ሲያመጡ ምንድን አለ? የግፊሩላሁ ለኩም ይቅር ይበላችሁ፣ ይቅር ብያቸዋለሁ ብለው እኔም እንደሱ ነው የምላችሁ፣ ሂዱ እናንተ ነፃ ናችሁ። የበላይነት ሲጎናጸፍ እንኳን ቂም በቀል ምናምን የለም እና ያ ሁሉ መዘዝ ለዲኑ ነው። መስዋዕትነት ተከፍሎበታል። ዛሬ አንዳንድ ሰው ሲናደድ ወይም በዲን ላይ አንዳንድ ሰው ሲጋጭ እንዲሁ አይምሰልም። እነኚህ ሰዎች ሰሃቦች ማለት የከፈሉት መስዋዕት ይሄ መንገድ ለመዘርጋት ዛሬ ድልድይ እኛ ሀገር ሲገነባ ስንት ሰው እኮ ነው ጠብጠብ ብሎ ውሃ ውስጥ የሚገባው? እሱ አይታወስም። የዲን ደግሞ መስመሩን ለመዘርጋት ህይወቱን ሰውተው ገንዘቡን ሰውተው ሁሉ ነገርን አጥቶ መጥተዋል። እኛ ጋር በእኛ እጅ አይደል አሁን ያለው? ቅብብሎች እኮ በእኛ እጅ ነው። እኛም ደግሞ በርትተን የምናቀብል አላህ ያድርገን እንጂ አንዳንድ ሰው ሲናደድ ያ የነሱ ሰዎች ጥፋት ወይም መንገድ መጥፋት አናዶት ብዙ ሊናገር ይችላል። ለምሳሌ ነብዩ ሰለላሁ ዐለይሂ ወሰለም መንገድ ላይ አንዱ አዋራ ሲረጭ አንዱ እንደውም አዋራ ራሱ መረጨቹ መንገዱ እየተደበቀ መሆኑን አያውቅም። አንዱ ደግሞ ኖ ዘብ ይቆማል። ከነብዩ ሰለላሁ ዐለይሂ ወሰለም ላይ መመከት ማለት መንገዱ የጠራ እንዲሆን ነው። በዚህ ግንዛቤ ወደ አያቱ እንገባለን። እንዲህ አለ አላህ ኢዛ ጊዜ ጃአ የመጣ ጊዜ ነስሩላህ የአላህ እገዛ የመጣ ጊዜ ወልፈትሑ መካን የመክፈት አሁን እዚህ ጋር መካን የተፈለገው ሌሎቹም ብዙ አሉ። ረሱሉ ሰለላሁ ዐለይሂ ወሰለም ብዙ እገዛ ተደርጎላቸዋል። ብዙ ነገር አላህ አሳይቷቸዋል። የሚጽናኑበት ሳይደርስ ራሱ ማለት የሚጽናኑበት እንደዛ ነው። እኛ ጋርም አለ ወቅ የሆነ ነገር ደከም ስትል ራሱ አላህ ተባረከ ወተዓላ የሚያባሽርህ ነገር አለ። የሆነ ነገር ታውቃለህ። ስትለምነው አላህ ሲደርስልህ ሲሰጥህ አላህ ሲደርስልህ እየተንከባከበህ መሆኑን ወቅ። የሆነ ነገር ትሸሻለህ፣ የሆነ ነገር ትፈራለህ፣ ትሸሻለህ፣ ያስጥልሃል። ከሸሻው ነገር እንኳን ሰው ግን ያስጥልልህ አላህ ጋር ይሸሽስ ሁሉ ነገር ይከራከራል። ግን መሰበር አለብህ። ኢዛ ጃአ የመጣ ጊዜ ነስሩላህ የአላህ እገዛ ወልፈቱ ፈትሕ መካ የመጣ ጊዜ ወረአይተ ያየህ ጊዜ መሐመድም ማለት ሰለላሁ ዐለይሂ ወሰለም ወረአይተ ያየህ ጊዜና አንተ አናሰ ሰዎቹ የድኹሉነ ሲገቡ ያየህ ጊዜ ፊ ዲኒላሂ ወደ አላህ መንገድ አፍዋጀን በግሩፕ ይሄ መቼ ነው? 9ኛ ዓመት ነው። መካም በ8ኛ ዓመት ነው ዘምተውት ረመዳን 8ኛው ዓመት 20ኛው ቀን ላይ ተቆጣጠሩ።
እሳቸው የተመቱበት ምክንያት በፊት ውል ነበራቸው። 6ኛው ዓመት ላይ ዑምራ አላስገባም ብለው ቂሳው ረጅም ነው ተደራደሩ ለ10 ዓመት። እንደዚህ አያደርግም እናንተም እንዲያታደርጉ የሚለው ድርድር ካደረጉ በኋላ ከጨረሱ በኋላ ኺያና አንዳንድ ነገር ያያሉ። ረሱሉ ሰለላሁ ዐለይሂ ወሰለም እየተብቃቁም አንዳንዴ ዝም ይላሉ። መጨረሻ ላይ እዛ ካሉ ጎሳዎች የረሱል ሰለላሁ ዐለይሂ ወሰለም ደጋፊ የሆኑት እነ ኹዛዓ አሉ። ሌሎቹ ደግሞ ወደ ቁረይሽ ያዘነበሉ ጎሶች አሉ። ወደ ረሱሉ ሰለላሁ ዐለይሂ ወሰለም ያዘነበሉትን እና እስላም የሆኑትን ክደው ቃል ኪዳናቸውን አፍርሰው ከጠላት ወግነው ቁረይሾች አስጠቋቸው። ሲያስጠቁ ሰለላሁ ዐለይሂ ወሰለም ዘገባው ሲመጣላቸው ቃል ኪዳን አፍርሰዋል። በ6ኛው ዓመት ነበር 10 ዓመት ነበር ውላቸው የሰላም ስምምነት ማለት በ2 ዓመት ውስጥ አፈረሱት። ሰለላሁ ዐለይሂ ወሰለም ተዘመቱባቸው። 10,000 ሰው ይዘው መጡ። የመመናን ጥንካሬ ቂሳ ላይ ወይም እንደሚነግሩት አቡ ሱፊያን ራሱ ያን ሰምቶ ምን ይልካል? ሰው መላክ ራሱ ይመጣል። ራሱ ሰዎችን ተዋወቁ ይላል። አንድ ዘር አይደሉም። የአቡ ሱፊያን ልጅ የረሱል ሰለላሁ ዐለይሂ ወሰለም ባለቤት ነው። የመመናን እናት ነች አንዷ። እሷ ጋር ይመጣል። እንግዲህ እሷን እንትን ብሎ አስለምኖ ሊያስቀር ማለት ነው የሚዘመትባቸው። እሷ ጋር ገብቶ ሰላም ብሎ ሊቀመጥ ሲል ሹፋል ሊቀመጥ ሲል ፍራሹን ከስሩ ትስባለች። ልጄ ሆይ እንደው አይመጥነውም ብለሽ ነው ፍራሹ ሌላ ነጥፍልሃለሁ ብለሽ ነው እንደው ይሄን ያነሳሽው ወይስ እኔ ነኝ ለፍራሹ ማልመጥነው አለ። ግራ ገባው። ሐፈፍ ስታል ሙሽሪክ የለም ቦታ አለች። ምንም ጭራሽ ከዚህ ወጣ። አቡበከርም ጋር ሄደ፣ ረሱልም ጋር ሄደ፣ ዑመርም ጋር ሄደ። ምንም መልስ አጣ። ከዛ ጠፍቶ ሄደ። ሐሳብ ገብቶት ማለት ነው። መጨረሻ ላይ ሰፈራቸው ድረስ ሄዱላቸው እና በዛ ነው ጦርነቱ እንጂ ሰላም ነበረ። አሁን እሳነ መካ ከሰለሙ በኋላ እንዳለ በፊት ጎሳዎች ነገዶች ሲጠብቁ የነበረው የረሱል ሰለላሁ ዐለይሂ ወሰለም የበላይነት መጎናጸፍን ሲጠብቁ የነበሩ ሰዎች አሁንማ ጊዜው ነው። መካ አብርሃ ያኔ ዘምቶ ነበር አይደለ? ይመጣልናል። አሁን እሱ መጥቶ ዘምቶ ለማውደም ሲል አላሁ ተባረከ ወተዓላ ዑመር ትዝ ይላል ምንድነው በግመል በነው በዝሆን የዘመተው ማለት ነው። አበሻዊ ማለት ነው አብርሃም። እሱ አላህ አጥፍቶታል። ያ መጥፋቱን ሲያቅ እነኚህም ሰዎች ረሱሉ ሰለላሁ ዐለይሂ ወሰለም ምንም ሳይሆን መካ መጥቶ የክብሯን ተነካ ብሎ አላህ ካልተቆጣው ይሄ ሰውዬ ከጌታ ዘንድ ነውና ብለው እየተጠባበቁ ነበር። እሳቸው መጥተው መካን ከተቆጣጠሩ በኋላ ግን እንዳለ በፊት 1 2 3 4 5 ሆኖ ነው የሚሰልሙት። ከዚህ በኋላ ግን እንዳለ መጣ ሰው እና إذا جاء የመጣ ጊዜ ነስሩላህ ያላህ እገዛ والفتح መካንም የከፈት ጊዜ ያላህ ፍቱሐት አንተ ላይ የመጣ ጊዜ ወራአይተ ያየህ ጊዜና አንተም አናሰ የሰው ልጆችን የድኹሉነ ሲገቡ ያየህ ጊዜና ፊ ዲንላህ ወደ ዲን ወደ እስልምና ሲመጡ ያየህ ጊዜ አፍዋጀን በጀምዓ በጎሳ ተነቅለው ሻሃዳ ሲይዙ ያየህ ጊዜና ምን ፈሰብሕ አላህን አወድስ። ኒዕማ ጸጋ በተሰጠህ ቁጥር እንዲህ ነው የምታደርገው። የአላህ ጸጋ ሲሰጥ እንደ ተንቦጣጣሪ የምንቦጣረሩ ሰዎች እኛማ በመላችን እኮ ነው መላ ይኑር አይባል። የአላህ ችሮታው
ያፈሰሰልህ ያደረገልህን ጌታ ወቅ ፈሰቢህ አወድስ ቢሐምድ ረቢካ በሱ ምስጋና የተላበስክ ሆነክ እሱን አወድሰው በስራው በስሞቹን እሱን እያወደስክ አጥራው ቢሐምድ ረቢካ በምስጋና የተላበስክ ሆነህ አጥራው سبحان ربي العظيم وبحمده سبحان ربي الأعلى وبحمده يلك أودسه بحمد ربك واستغفر أهونم يقرتان تأيك جيتان إنه من دنو قالك إنه السو نقرو قداو جيتاك كان نو توابا بطاب يقربين عندك عمر ሹራ መጅሊስ አለው አማካሪዎች ታላላቅ ሰሃቦች ናቸው አብደላህ ብን አባስን ሁሌ ደግሞ ያስገባዋል እሱ 14 17 እንደዚህ እድሜ ክልል ነው እንደ ፈይሰል ማለት ነው ፈይሰል ስንት ዓመት ነው ኦኬ አንተ እድሜ አካባቢ ማለት ነው እና ምን ያደርጋል ሁሌ ያስገባዋል እና አብዱራህማን ሌሎች ሰሃቦች ምንድነው ይሄ ልጅኛ ጋር የምታስገባው እኛም እንደነሱ ልጆች አሉ ወይ ሁላችንም እናምጣ ወይ እሱን አስቀረው ይላል አዝም አላቸውና ዑመር ሊያሳያቸው አንድ ቀን አብደላህን ጠራው ወደ ስብሰባ ሲጠራው አብደላህ ብን አባስ ቢላህ ሊያሳየኝ እንጂ ለሌላ እንዳልጠራኝ ገባኝ አለ የኔን ደረጃ ማለት ነው ረሱሉ ሰለላሁ ዐለይሂ ወሰለም ቁርአን እንዲገለጽለት አላህ ተባረከ ወተዓላ እንትን እንዲያረግለት እንዲፈታለት ዱዓ አድርገውለታል ከዛ ይሄን አያ ላይ ምን አላቸው እናንተ የበድር ሰዎች ትላልቅ ሰሃቦች ዲናችሁ ውስጥ ቆዩ ይሄን ቁርአን ይሄን አያ ምን ትሉታላችሁ አላቸው ሁሉም ልክ እንደ በአንድ ድምጽ ይሄማ አላህ እኮ አበሰረው እንትናን መሐመድ ሰለላሁ ዐለይሂ ወሰለም ምንድነው ያላቸው የአላህን እገዛ ያየህ ጊዜ የተለያየ የአላህ ፍቱሃት አንተ ላይ ሲመጣ አመስጋኝ ሁን ወደ ጌታህ ሞር ተቃረብ ብሎ አነቃቃው አዘዘው አሉ ዛሂሩም እንደዛ ነው ዛሂር ማለት ጉቦግ ብሎ የሚታየው እሱ ነው አንተስ እንደዛ ነው የምትለው የኢብኑ አባስ ነው አንተ የአባስ ልጅ አንተም እንደዛ ነው የምትለው ስል አለ አይደለም የነሱን አላስተባበለም ልብ በል ግን ትልቁ ነገር ይሄ አይደለም ማለት ምንድነው አለ እቺ አያት የነብዩ ሰለላሁ ዐለይሂ ወሰለም አጠናቀሃል ወደ አኺራ የመሄጃው ጉዞ ጀምረሃል ተዘጋጅ ነው መሞቱን እንደሚሞት በቅርብ እንደሚሞት ተነገረው ይሄ በ8ኛ ዓመት ረመዳን ነው 2 ዓመት ከ2 ወር ከምናምን ቆይቶ ነው የሞቱ ሰለላሁ ዐለይሂ ወሰለም ናይ ማለት የሞት እንትን ማለት ነው መገለጫ ማለት ነው እና ይሄ ብዙ ጊዜ ዒባዳዎች ልብ ብለካያ ዒባዳ ሰላት ሰግደ ሲጨርስ አስተግፍሩላህ ትላለህ አዝካር ብዙ ቦታ ተቀምጠ ስትነሳ ሱብሃነከ አላሁመ ረበና ወቢሐምዲከ አሽሀዱ አን ላ ኢላሀ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ ትላለህ ከመቆንጆ አመት ሐጅ ደም ስትጨርስ ትላልቅ ዒባዳዎች ጀርባ ተስቢህና እስትግፋር ታዘናል እኛ እስትግፋር ኦኬ ለኛና ለመሰሎቻችን ምንድነው ወንጀል ነው ነብዩ ሰለላሁ ዐለይሂ ወሰለም ነብዩ ሰለላሁ ዐለይሂ ወሰለም ማለት አንደኛ ለኡመቱ ማስተማሪያ ነው እኔ በቀን 7 ጊዜ በሌላ ሪዋያ 100 ጊዜ እስትግፋር አስተግፊሩላህ ቱብ ኢላላህ ረሱሉ ሰለላሁ ዐለይሂ ወሰለም እናታችን አይሻ ጠየቀቻቸው እከሌ በጣም ጥሩ ስራ ሲሰራ ነበረ እንዴት ነው እሱ የሚሆነው አለች አይ እሱ የእሳት ነው ምን ነው አለች እንግዲህ አልሰለሙም ወቅ
ሰለላሁ ዐለይሂ ወሰለም ምክንያት አንድ ቀንም ጌታዬ ይቅር ብሎ ወደ አልተማጸነም እና ምእመናን ሁሌ ደረጃም ረሱል ሰለላሁ ዐለይሂ ወሰለም በተመለከተ ደረጃ ለመጨመርም እስትግፋር ያደርጋሉ። ወንጀለኞች ለወንጀላቸው እስትግፋር ያደርጋሉ። ወንጀለኛ ያልሆኑ ደግሞ ዒባዳ ነው ራሱ ታዛል በቃ ታዛል ሰራል እና ትልቅ ደረጃ አለው። አላሁ ተባረከ ወተዓላ ረሱሉ ሰለላሁ ዐለይሂ ወሰለም ብዙ ቦታ እስትግፋር የብዙ ነገሮች ቁልፍ መፍቻ እንደሆነ ከአላህ ጋር እርቅ ማውረጃ እንደሆነ ሁሌ መቼም ከኛ ወንጀል አይጠፋም። ሰው አዳለጠው ይወድቃል፣ እዛው ይቀመጣል አይደለም። ተነስቶ አዋራም ከሆነ አራግፎ ጭቃም ከሆነ አጥቦ ይቀጥላል። ትጥበቱ ምንድነው? እስትግፋር እያወራገፍክ እንትን እያልክ ነው። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ከዚህ አያ ከጀመሩ በኋላ በፊት ሱብሃነ ረቢየል ዐዚም ወቢሐምዲሂ ሱብሃነ ረቢየል አዕላ ነበር የሚሉት። ከዛ ቀየሩት ሱጁድና ሩኩዕ ለምን በምን ቀየሩት አሚር? ያ ይሉ ነበረ። ይሄ ከወረደ በኋላ ምን ማለት ጀመሩ? አጃሊ ሼህ አብደላ ምን ማለት ጀመሩ? አይቀጥ አሕሰነ አላሁ ኢለይክ ወገፈረ አላሁ ለክ። ዑመር ታውቃለህ? ዑመር ኦኬ ከሳሳቱ ነገር ኦኬ ምን አሉ አልክ? ዝም አሉ። ያ ሱጁድና ሩኩዕ ላይ በፊት ሱብሃነ ረቢየል አዕላ ወቢሐምዲሂ ወይም ሱብሃነ ረቢየል ዐዚም ነበር የሚሉት። እቺ አያ ከወረደች በኋላ ትላለች እናታችን አይሻ ቁርአንን ተግባር ላይ አዋለው አለች። ምን ነበር? ሱብሃነከ አላሁመ ረበና ቢሐምዲከ አላሁመ ግፊር ሊ ይላል። እቺና ሱብሃነከ አላሁመ ረበና ቢሐምዲከ አላሁመ ግፊር ሊ እያሉ አላህን ይማጸናሉ። ቁርአንን የተአወሉል ቁርአን በቁርአን ይሰራበት ነበር አለች እናታችን። እና እስትግፋር በጣም ቆንጆ ነው። ጌታክ አለ አላህ ራሱን ሲያስተዋውቅ ለምን ይመስላል? ጌታክ ተዋባን በጣም ተውባ ነው። ተዋብ ማለት ብዙ ተውባ የሚያደርግ ነው። ልብ በል ተውባ ራሱ ተውፊቅ ይሰጥሃል። አባታችን አደም ወንጀል ሰራ አይደለም? አላህ የማይፈሩ ሰዎች ምን ይላሉ? የአባታችን አደም ወንጀል ስላለበት ሌላ ጌታ ልጁን እንትን ብሎ አልወርድ ብሎ ሲዋረድ ለመጣ ወንጀል እከሌ ተሰቀለ ይለዋል አይደለ? እኛ ሐሰት ነው እንደውም ቅጥፈት ነው፣ ሐሰትን ብቻ ነው። አላህ ምን አለ? ፈተለቃ አደሙ ሚን ረቢሂ ከሊማቲን ፈታበ ዐለይህ ይቅር አለዋል። ግን አደም ራሱ ለመጠየቅ ምን አለው? አላህ ልክ እንዳቀበለው እንደሰጠው ነገር ተውባን አላህ ራሱ የሚወፍቀው ثم تاب الله عليهم ليتوبوا አላለም ፈይሰል አይደለ? እንደዛ ነው አይደለ? ታብ አላህ ነው። አላህ መጀመሪያ አንተ ላይ ይተውበትና እንዳነሳ ያነሳሳል። ስትተውበትም ይቀበላል። ስለዚህ አላሁ ተባረከ ወተዓላ ምን ተውበት ሰዎች አላህ ያድርግልን። እና የተውባ ደረጃው ትንሽ አይደለም። ረሱሉ ሰለላሁ ዐለይሂ ወሰለም ምናምን እንደ አላህ የሚደሰት ሰው የለም አሉ። ሰው ሲተውበት የኛ ሰው አንዳንዴ እኮ ይወቅሳል። ተውበትም አይተውም ማናቅ መሰለ የትላንትናውን ያስታውሳል። ተውበቷል ምን እንደምትፈልገው ምን ትፈልጋለህ? ለምን ትቀሰቀሰበታለህ? ትዝታዎች አሉ። አንተ መድኃኒት ቁልፍ አትሁን ለሸር። ተወበተ በቃ ጫተራ ነበር የሚሄደው ስቴዲዮም ነበረ መጣ። ምን ይደረግ? ለመጣህ ነው። አንዳንድ ሰው ካለማወቅ ይገፋል። አንደኛ ሰፈር ልጅ አለ ከላይ ብል ምናልባት እና ሙአዚን ነበረ ምናምን ልጅነት አለ ወጣ አለ። ያው ግን ይሰግዳል አልሐምዱሊላህ ቀጭ ምናምን ያደርጋል። አንድ ቀን ከዚህ ሲሄድ ይዤው ሄድኩት መስጊድ። እሱም ራሱ ሄዳል። መንገድ ላይ ተገናኘ። አስተግፍሩላህ ይሄዳል። እሱም ያው በጫት ሰዓት ካልሆነ ማለት
ቀድሞ ሄደና ከዙር በኋላ ምናምን ይቀመጣል። አላህ ይወፍቀው እና ምን ይላል ልክ መስጊዱ በር ላይ ስንደርስ ትልቁ ሙአዚኑ ያገኙታል። ሁለታችን የመጣን በልጅነታችን ሼካችን ናቸው። ያገኙታል። ምን ቢሉ ቆንጆ ነው አመጣው አሉ። አሁን ለመጥፎ አይደለም፣ ግን ያ ነገር ጥሩ አይደለም። አላህ ተውባ ይደሰታል። ለላሂ አፍረሁ ቢተውበት አብዲሃ እንደ አላህ በተውባ የሚደሰት የለም። እንደ አንድ ሰው በረሃ ላይ ሆኖ ግመሉ ወይም በቅሎ ይዞ ሄዶ መንገደኛ ነው። ያን በረሃ ማቋረጥ አይችልም ያለ ግመሉ ወይም ያለ መጓጓዣው። ስንቁ፣ ውሃው፣ ሁሉ ነገር እዛ ላይ ያለችበት ጠፋችበት። ሲጠፋበት ቢሄድም ቢቀመጥም እኩል ነው። በእግሩ መጨረስ አይችልም። እንደዛ አይነት ያለ ሰው በቃ ተስፋ ቆርጦ ማንም የለም ራሱን አስተካክሎ ለመሞት ሞቱን መጠበቅ ብቻ ነው። ቢሄድም መሞቱ ነው ብሎ ደገፉ ብሎ ሽልብ አደረገዋል። ያን ሰውዬ ሲነቃ አላህ ግመሏን በቅሎዋን መልሶለት ከነጭነቷ ሁሉ ነገሯን ከነልጓማ ራሱ እሱ ጋር ቆማለች። ብንን ሲል ቆማለች። ሀፍ ያደርግና ልጓማን ራሷን የመጣችው የሰው ልጅ ነው አርጎ ልጓማን ሀፍ ያደርግና ጌታ ሆይ አንተ ባሪያዬ ነህ፣ እኔ ያንተ ጌታ ነኝ። ከደስታ ስካር ብዛት ተሳሳተ አሉ ሰለላሁ ዐለይሂ ወሰለም። ያ ሰውዬ ምን ያህል ይደሰታል? ከዛ በላይ አላህ ይደሰታል አሉ አላህ ምሳሌ። እና ተውባ ቆንጆ ነው። ሰዎች ተውባ ሲያደርጉ መኮነን አያስፈልግም። ከፈለጉበት ቦታ ያምጡ። መጡ ነው አለቀ። መጡ ነው አላህ ዘንዳ አላህ እንትን አይልም። ሰውየው ግን የተውባ ሽሩጥ 6 ነው ይላሉ። ስንት ነው አንተ የተውባ ሽሩጥ የምታውቀው አቡ ሸሂዝ? 3 ኦኬ። አንተስ? 6 ኦኬ። ጥራ ነው ተውባ አሁን አባታችን አደም ወንጀል ከሰራ በኋላ ራሱ አይደለም ተውበት አድርጎ اللهم ربنا اننا ظلمنا ያን ግን ያስያዘው ያስታወሰውና እንዲህ ሊያደረገው የጌታው ፈضል ነው። እያንዳንዳችን ስንቶበት ጌታው አላህ ራሱ ወደኛ ተውብቶልን ይቅር ብሎ ነው ከዛ በኋላ እንድል አድርጎን እንደገና ስንል ይቀበላናል። ثم تاب الله عليهم ليتوبوا አላህ እነሱ ላይ ተውባ ተመልሶ ሲያበቃ እንዲህ ተውብቱ አድርጎ ሲተውብቱ ደግሞ ተቀበላቸው ይላል ቁርአን። እና አላህ ምን አለ? فتلقى آدم ተቀበላል ከሊማቲን ያችን ቃል ያንተ ያልካትን ቃል ተቀበላል ከአላህ ነው። ልቡ ላይ ጣል አረገለት ማለት አረ በቃ ብሎ የሆነ ሰዓት ላይ ልብ ይገዛል። ያን ጠብ ያረገለትና ልቦና የሰጠው ማን ነው? አላህ ነው። በሱማ ቢሆን ትላንትናም ያውቃል፣ ግን አላህ ነው ያነሳለት። ኦኬ 6ቱ ምን አልከኝ? ተመልሶ ያ ነገር ላይ አለመግባት። ኦኬ አንድ ሁለት ሆነ እንደሱ ራሱ ኦኬ ጥራሽ ኦቨር ምን አልክ? አለ ሌላ? እኔ 3 ልጥራል። እሺ በመጀመሪያ ቶሎ ማቆም ያንን ነገር ኦኬ ያንን ማቆም። አንተ ምንድን ያልከው? ተውባ ካረገ በኋላ ወደዛ ነገር ላለመመለስ መወሰን። እሺ አንተ ያ ማቆም 2 ሆነ። መጸጸት 3። እሺ ከሱ ጋር 3። እሺ አንተ? ከዛ ወደዛ ላለመመለስ መወሰን ብሎታል። እሱ ብሎታል። ከሱ ጋር 3 ሆነ። ኦኬ 3 ሆነ። አንድ ነው ተለየ ያመጣውን አንድ ነው ማለት መጸጸት ነው 3 ሆነ። ማቆም አለ መጸጸት ላለመመለስ መወሰን የጋራችሁ ነው። 3 እና 4 7
እሺ ሶስቱን ይዘናል አይደለ? አራተኛ ጨምር። አራተኛው ደግሞ በሰዎች ላይ ድንበር አልፎ ከሆነ የተላለፈባቸውን መጣ ሐቁ የሰው ልጅ ከሆነ መመለስ አለበት። የሰው ልጅ ሐቅ ይዘህ ሰው አምተ የሰው ገንዘብ በልተ የለም ማም ሐቅ መመለስ አለበት። አራት ኦኬ ሁለት ቀረ። ሁለት አምስተኛው መጀመሪያ ኢኽላስ መኖር ያለ አላህ ብሎ መሆን አለበት። የሆነ ምሳሌ ከተወበተ ምናምን የሚያገኝ ዘር ተያዘ አለመሆን ነው። መጸጸት፣ መተው፣ ላለመመለስ መወሰን፣ የሰው ሐቅ ከሆነ እንትን ማለት ኢኽላስ። እኔ ራሱ ስድስተኛው ረሳሁት። ነው አንተን ይቅርታ የምጠይቀው። የእኛ ጊዜ ደግሞ የጅህልናውም መጥቷል። አንተ ለምሳሌ እኔን ይቅርታ ኦኬ እኔ አንተ ይቅርታ መጠየቅ ፈልጋለሁ ለግሩፕ ለቃለሁ። አይሆንም። ግሩፕ እነዚህ ይቅር በሉኝ ካጠፋሁ ከዘለፍኳችሁ እንደዛ ይባል ነገር የለም። ቀጥታ ራሱ መጠየቅ አለብን። የሰው ገንዘብ ደግሞ ከሆነ ምሳሌ ትምህርት ላይ የሰው ገንዘብ ከሆነ ምሳሌ ሰርቄ የነበረንካ አትልም። ራስህን ማሳጣት ራስህንም ማዋረድ የለብህም። በጊፍት መልክ ይሁን ያ ይዞታው ገንዘቡን ልኩ ምሳሌ ታውቀዋለህ። ምሳሌ እንበል አይደለ የ40 ብር ነው እንበል ምሳሌ ነው። 40 ብር ባለፈው እኮ ነድፌ ነበር ብሎ እንካ አሁን ራስን አሳጣ አይለቁም። ከዛ ጋርም እኮ የነበረ ነገር 80 ነበረች ባለፈው ራስን ያሳጣ አይባልም። ራስ ላይ መሰተር አለብህ። ሰው ሲቶበት መንገር የለም። አንዳንድ ሰው ማስተማሪያ ይሆናልና እኛ ምን ያልሰራው ነገር አለ ይላል። እሺ ትዘረጥጣለህ ራስን የቶባት ሰራ በአንተና በጌታ መካከል ዝም ተውበት። እሷ ከሆነ መልስ። ራስንም ማሳጣት የለብህም። ራስን መዘርጠጥ የለብህም። መጠበቅ አለብህ። አላሁ አለሙ ሰለላሁ ዐላ ነቢይና ሙሐመድ ሰለላሁ ዐለይሂ ወሰለም። ስለዚህ ለሰውየው ሳትነግረው ነው በመሱ በማያውቀው መልኩ መመለስ ያለበት። ራስን አንተ ታውቃለህ። ምሳሌ አቅሙን መጠኑን ታውቃለህ። በቃ መስጠት ብቻ ነው። ያንን ከነገርከው ማሳጣት አለብህ። የሚከለክለው ሐዲስ አለ። ያንን አለማድረግ ረሱሉ ሰለላሁ ዐለይሂ ወሰለም አሉ መን ሰተረ ሙስሊመን ሰተረሁ ላህ። ራስህን ተውና አንድ እስላምን የሰተረ ሰው አላህ ይሰትረዋል። ሌላውን ሰትር ካሉ ከራስህ ነው የሚጀምረው። ማዋረድ የለብህም። በቃ የሆነ ነገር ታውቃለህ ከላይ ከትናንት እንዲህ ነበረ ይላል ነው ያ ስህተት ነው። ራስን ከሆነ እንትን ብለህ ግን ያ ነገር መስጠት አለብህ። الحمد لله يا الله يا غفار سامعه نعمته درت شكري سهاقه سمر رابر سبتنت يسله نقيا ندبر سيكي لا غنداه جنة خير قبسيس يا فتاحو همني قل حبيبي نخايو أرقاه لخيبر دا سنفايو أرقاه لخيبر دا سنفايو أرقاه لخيبر دا سنفايو يا الله يا الله يا الله يا الله يا الله إلهي يا إلهي يا الله إلهي يا إلهي